ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተከታታዮች ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅት ጥልማሞት ምዕራፍ 4 ቁጥር 80 ነበር የተመለከትነው። እንደምናስታውሰው ትረካ ያተኮረው መንግስት ለደበሳይ ክብር ሲባል ባዘጋጀው ዝግጅት ጥሪ የተደረገላቸው በትግሉ ወቅት ከውስጥም ይሁን ከውጭ ከፍተኛ ተጋድሎና አስተዋጽኦ ያበረከቱ ታጋዮች በተገኙበት እንደነበርም የሚዘነጋ አልነበረም። እንዲያውም በተሰብሳቢዎች ስንትና ስንት ጉትጎታ ፈቃደኝነቱን የገለጸው ደበሳይ በርሄ በተካሄደው ጥያቄና መልስ ውይይት ወቅት ከደበሳይ የሚሰማው መልስም ሆነ አቋም መሰል ንግግር እሱን ከመሰለ ከአንድ ዕውቅና ትንታግ ታጋይ ፈጽሞ የሚጠበቅ ያልነበር በመሆኑ ሁሉንም ተሰብሳቢ ግራ ባጋባ መንፈስ ዝግጅቱ መጠናቀቁና የዕለቱ ትረካ መጠናቀቁ ይታወቃል። አዎ ጥልማሞት ትረካውን በመቀጠል በዛሬው ዕለት ደግሞ ምዕራፍ 4 ቁጥር 81ን የምንመለከት ይሆናል። በዚህ ዝግጅት ካለፈው ትረካ ጽንሰ ሐሳብ ሳይወጣ በዛ ስብሰባ ተካፋዮች ከሆኑት ታጋዮች መሃል አንዱ የቀኛዝማች አጥናፍ ሰገድ መታፈሪያ የቤተሰብ አባል የሆነ ሰው ስለነበር የሚያየውና የሚሰማው ሁሉ ዱበዳ ከመሆኑ በላይ ከዚህ ጋር ተያይዞ ተከትሎ የሚመጣውን ታሪክ የምናይ ይሆናል። ውድ ተከታታዮች፣ አዎ በዚህ ዝግጅት ተካፋይ ብትሆኑ ዕውቀት ትቀስሙበታላችሁ፣ ትዝናኑበታላችሁ፣ ታተርፉበታላችሁም የሚል ጽኑ እምነት አለኝ። ከእናንተ አልፎ ተርፎም ትርፉን ለወገኖቻችሁ ብታጋሩ ትርፋማ ያደርጋችኋልና ተጠቀሙበት። እግረ መንገዳችሁንም ውዴታችሁን ብታሳዩኝ፣ አስተያየታችሁንም ብትለግሱኝ ደስታውን አልችለውም። በዘመኑ ቋንቋ ኮሜንት፣ ላይክ እና ሼር እንደማለት ነው። ብስራት ኢትዮጵያ ለሀገራችን ለወገናችንና ለመላው ዓለም ሰላምን ትመኛለች። የመጽሐፉ ርዕስ ጥልማሞት፣ ደራሲ ኪዳነ ማርያም ደሴ፣ ተራኪ ኪዳነ ማርያም ደሴ፣ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ግጥምጥሞሹ ይገርማል። ለደበሳይ ክብር ሲባል በተዘጋጀው ግብዣ ላይ ከተገኙት ከፍተኛ የሻዕቢያና የወያኔ ታጋይ ጓዶች መሃል አንዱ ከብላታ ጓድ በላቸው እርገጤና ከቀኛዝማች አጥናፍ ሰገድ መታፈሪያ ባለቤት ከወይዘሮ በለጥሻቸው ጫኔ ታናሽ እህት ከወይዘሮ የወርቁ ጫኔ የሚወለደው ዳግሚያ በላቸው ነበርና በግብዣው ወቅት የሚያየውንም ሆነ የሚሰማውን ፈጽሞ ማመን አልቻለም ነበር። ወያኔ በለስ ቀንቶት አዲስ አበባ በገባ ማግስት ዳግሚያ ምንጊዜ የሚናፍቀው የነበረው ጊዜ መድረሱ ይበልጥ ደስ ያለው ድል አድርገው መግባታቸው እንዳለ ሆኖ ከምኔው ገብቼ የአባቴን ገዳይ አስገዳይ ደበሳይ ይሉት የደርግ አለቅላቂ ተበቅዬ ይለው የነበረው የሌት ተቀን ህልሙ ወደ ቅዠት ተለውጦ ስንኳንስ እንዳሰበው ሊሆን ቀርቶ አለቆቹ ሳይቀር አርፈ ተቀመጥ የሚል ማስጠንቀቂያ መሰል መልስ ሲሰጠው አንጀቱ ረርድብን ያላለውን ያህል ይባስ ብሎ በዚህ ዝግጅትም የክብር እንግዳ ተሸላሚና ምርጥ ታጋይ በመሆን በሻዕቢያም ሆነ በወያኔ መንግስት ሽልማት በአይነት ሲጎደጎደለት በአይኑ በብረቱ ማየቱ በህልሜ ነው ቦኔ በሚል ስሜት ተዘፍቆ እያለ ጭራሽኑ የለይልህ በሚል የሌሎቹም ይሁን በተለይ ያክስቱ ልጅ የሆነውን ብስራትን ለማስገደል ያደረገው አረመኔያዊ የጭካኔ ልክ ከቁጥጥር ውጭ እንዳደረገውና የበቀል ስሜት እንደተፈታተነው ነበር ስብሰባው የተጠናቀቀው። ዳግሚያ ይህንን ጉዳይ ዝም ብሎ መተው አልፈለገም። ለክፉም ለደጉም ከባን ጋራ መነጋገር እንዳለበት አስቦ አወጣ አወረደ። አንድ ነገር ብልጭ አለለት። ትክክል አለ ለራሱ። ገፋበት። ዳግሚያ በላቸው በግር በፈረስ ስርጉትን ፈላልጎ አገኛት። ጊዜ መውሰድ ስላልፈለገ እንጂ ባይፈልጋትም እጅግ ቢዘገይ ከ2 እና 3 ቀናት በማይበልጥ ጊዜ ውስጥ እንደሚያገኛት ያውቅ ነበር።
ከቅርብ ጊዜ ወዲህ ጥሩ ምስጢረኛ ሆነዋል። በተለይ ያስተሳሰራቸው በእደ በብስራትና በሙላት ላይ ሊወስድ የነበረውን እርምጃ ለማክሸፍ ከተነጋገሩ በኋላ ነበረ። የወንድሞችን ሕይወት ታድጋቸዋለች ይላል ስርጉትን ሲያንቆለጳጵሳት። በእውነትም ቀላል መስዋዕትነት አልነበረም። 6 ኪሎ ነበር የቀጠራት። ቦታው ብዙም አይን የሚስብ አልነበረምና ዳግሚያ ሆን ብሎ ነበር የመረጠው። በሰላም ነው ዳግም አለችው ስርጉት ለሰላምታ እጇን እየዘረጋች። ነውም አይደለምም አላት በደፈናው እንድትቀመጥ እየጋበዛት። የተረጋጋ አይመስልም። መቀመጫቸውን እንደያዙ ጨዋታቸውን ተሎ አልጀመሩም። ዳግሚያ ስለ እርግዝናዋና ስለ ሰርጓ ትንሽ ካጨዋወታትና ከተቀላለዱ በኋላ በሐሳብ ጥሏት ጭልጥ ብሏል። እንደዚህ ስትሆን አይቼ አላቅም። ችግር አለ? ያ ጉዳይ እንዴት ነው? አደራህን የምንፈራው ደረሰ እንዳትለኝ። የነብስራትን ማለትሽ ነው? ታዲያሳ? ወይኔ አምላኬ፣ ምነው አፈር በበላው። ምንድነው ነገሩ? ለምን አትነግረኝም? እነሱንማ ከገደሏቸው ቆዩ አለ እጁን በእጁ በቁጭት በቡጥ እየነረተ። ስርጉት ጠረጴዛው ላይ በግንባሯ ተደፍታ እቁታዋን ለቀቀችው። ትንሰቀሰቅ ጀመር። ዳግሚያ ያልጠበቀው ጉዳይ አጋጠመው። በአማርኛ እንዳልተግባቡ አወቀ። በተቻለ መጠን ፈጠን ብሎ ሊያረጋጋት ሞከረ። እነ ብስራት በሕይወት ያሉ መሆናቸውንና ለማለት የፈለገው ሌላ እንደሆነ የአሁን አመጣጡ ያንን ሁኔታ ሊገልጽላት እንደሆነ በስንት መከራ ግባባት። ትንሽ ፋንታ ከሰጣት በኋላ በቀጥታ ወደ ቁም ነገሩ ገባላት። ስርጉቴ፣ የፈለግኩሽ አንድ ያልጠበቅኩት ዜና ስላገኘውና እሱን ከሰማሁበት ጊዜ አንስቶ ጭንቅላቴ ሊፈነዳ በመድረሱ ለክፉም ለደጉም ቢያንስ አንቺ ማወቅ ስላለብሽ ላካፍልሽ ብዬ ነው። ማለት ስርጉት አላስጨርሰችውም እኮ ከእነሱ ጋር በተገናኘ ቢያንስ በእደ የጠነሰሰው ጥንስስ ላይ የእሱ መሰሎች በጉዳይ ገቡበትና እነ ብስራትን ጉዳ አደረጓቸው ነው የምትለኝ እያልከኝም አይደል? አቸኩይ ስርጉት። እንደሱማ ቢሆን በማን እድላችን። ያቀርቶ ሌላ ዘፈን መጥተዋል። የአገሬ ሰው ስትሰሚው ትደርሽበታለሽ። ለጀሮሽ እንደሚቀፍሽ አልጠራጠርም። እርግጥ ባንሰማው ደስ ባለን ነበር። እንደ እስካሁን ተሸፈነ ቢቀር ምንኛ ጥሩ ነበር። ግንባሩ ላይ ደም ስሮቹ ሲተረተሩ በግልጽ ይታዩ ጀመር። አስጨነቅኝ እኮ ዳግምዬ፣ ምንድነው ጉዳዩ? ልክ ነሽ። መጨነቅ ብቻ የሚገልጸው አይሆንም። በተለይ ስትሰሚው ይብሳል። ከየት እንደምጀምርልሽ አላውቅም። ጊዜ ስለሌለኝ ግን ጫፍጫፉን ብቻ እነግርሻለሁ። ከዛ የተረፈውን አንቺ ገጣጥሚው። አንድ ነገር ግን ቃል ግቢልኝ ስርጉቴ። ምንም ይሆን ምን ስለምነግርሽ ጉዳይ ስትሰሚው ማመን እንደምትቸገር ያውቃለሁ። ስለዚህም በመካከላችን ባለው ጉዳይ የተነሳ መጥፎ አባዜ ተጠናውቶኝ ታላቅ የስም ማጥፋት ዘመቻ ወይም ሌላ አይነት የፈጠራ ስራ እያደረግኩ ያለ መሆኔን እንድታምኝ እፈልጋለሁ። በዚህ እንተማመናለን ስርጉቴ። ለምን አላምንህም? ከዚህ የበለጠ ጉዳይ ከዚህ ቀደም አልተጨዋወትንምና ነው ወይስ ያንን ስነግርህ አንተ አስገድደህ ነበር? እሱስ ልክ ነሽ። ያ በሁለት ጠላቶች መሃል የሚካሄድ ጦርነት ነበርና ማመን ላይ ከብድ ይችላል። ይሄኛው ግን በዛ መልክ የተፈጸመ ባለመሆኑ ነው። ዳግም አንድ ነገር ልንገርህ። የማይተማመኑ ጓደኞች በየወንዙ ይማማላሉ ይባላል። ካላመንከኝ እንዲያውም ባትነግረኝ ይሻላል፣ በእኔም ላይ የተቃጣ እንኳ ቢሆን። ስርጉቴ፣ እንደዛ ማቀርልሽ አይገባም። የጉዳዩን ክብደት ስትሰሚው ትደርሽበታለሽ እና ምን አለፋሽ። ለማንኛውም ሰማሁ አልሰማሁም፣ አየሁ አላየሁም የሚለው እንደተጠበቀ ሆኖ ይኸውልሽ ዛሬ ጧት ስብሰባ ላይ ነበርን። መነሻው ሲሆንና የምን ስብሰባ? አቋረጠችው። የታጋዩ ስብሰባ? አልገባኝም። አይገባሽም አውቃለሁ። ዝም ብለሽ አድምጪኝ። እሺ በል ቀጥል። እርግጥ ስብሰባ እንዳለ ቀደም ብሎ ተነግሮን ነበር። ባልሳሳት በሳምንቱ መጨረሻ ነው መጀመሪያ አካባቢ መሰለኝ። ታዲያ በስብሰባው እንድንገኝ ሲነገረን ድፍንፍን ባለ መልኩ ነበር። እርግጥ ጭምጭምታው ይኖራል። እሱም ቢሆን ግልጽልጽ ያለ አልነበረምና እንቆቅልሽ ነበር ማለት ይቻላል። በቸ ከዚያስ? ከዛማ ወደ ስብሰባው አዳራሽ ስንገባ በደንብ አብጠርጥረን አወቅነው። ማለቴ ቢያንስ የስብሰባው ዓላማ ምንድን ነው አሏችሁ? በጥቅሉ ካየሽው ዓላማ የተቀደሰ ዓላማ ይመስላል እምልሽ። በትግሉ ወቅት በውጭም ብቻ ሳይሆን በውስጥም ሆነው ሲታገሉ የነበሩና ይህ ነው የማይባል እጅግ ከፍተኛ አስተዋጽኦ ላበረከቱ ሰዎች የክብር ሽልማት ለመስጠት ሲባል የተዘጋጀ ዝግጅት ኖሯል። ቆይ ዳግሜ፣ ይሄ ውስጥና ውጭ የምትለው ጉዳይ አልገባኝምና ምን ሊሆን ይችላል?
አይ ስርጉቴ ለካስ ይሄንን ማስረዳት ይኖርብኛል። ይቅርታ። ለማንኛውም ውጭ ሆኖ ሲታገሉ ማለት ጫካ ገብተው መሳሪያ አንስተው ከጠላት ጋር ጉሮሮ ለጉሮሮ ተናንቀው በአሸናፊነት ለመወጣት ሲባል ውድ ህይወታቸውን ሳይቀር መስዋዕት ለማድረግ ሲሉ የተሰለፉ የቁርጥ ቀን ልጆች ማለት ሲሆን በውስጥ ሲባል ደግሞ ከተማ ውስጥ ሆነውና አንዳንዴም በጠላት የመንግስት ይሁን የህዝባዊ ድርጅትና የመሳሰሉት ከፍተኛ መዋቅር ስር ሰርገው በመግባት ጠላትን መስለው ጠላትን ለማጥቃት የዕለት ተዕለት እንቅስቃሴ እየተከታተሉ እጅግ ጠቃሚ የሆነ መረጃ ለተዋጊው የበረሃ ታጋይ የነጻነት ሰራዊት የሚያስተላልፉና በግንባር ከሚዋደቀው ሰራዊት ቢበልጥ እንጂ ባላነሰ ነፍሳቸውን በማረብ ቋጥረው የሚንቀሳቀሱ ታጋዮች ማለት ነው። እንዛ ተግባባን። እየገባኝ መሰለኝ። እሺ ካልስ እኛ የምናውቀው አንድ ያውራጃ የሰፋ አንደኛ ጻፊ ነበረ ጓድ ዋናው ወያኔ የሆኑ ተገኝቶ ያለ እንዴ? የነገሩ አመጣጥ ገባት። እናማልሽ ዓላማውን እንዳልኩሽ ቢያንስ አዳራሽ ውስጥ እናገኘው እንጂ የተባለውን አስደናቂ ገድል የፈጸሙ ብርቅዬ ድንቅዬ ተሸላሚዎች እነማን እንደሆኑ ገና አላወቅንም ነበርና ስብሰባው ላይ የተገኘን አብዛኞቻችን በጉጉት ነበር የምንጠብቀው። በተለይ እኔ የነበርኩበት ጠረጴዛ ላይ መቀመጫ የተጋሩ ሌሎች ሰዎች ቢኖሩም ሁሉም የሃይማኖት አባቶች በመሆናቸውና በክብር እንግድነት የተጋበዙ በመሆናቸው አንዳችም ፍንጭ የማግኘት እድሉ አልነበረኝም። እውነት ንገረኝ ካልሽኝ እንዲያውም ደባብሮኝ ነበር። ለምን ብትይ ሰዎቹ እንኳን እስከኔ ጋራ እርስ በርሳቸውም ሲጨዋወቱ አይታዩም። የፕሮግራሙን መጀመር ብቻ የሚጠባበቁ ነበሩ። የአጋጣሚ ነገር ድክምክም ብሎኝ ወንበሬ ወደ ኋላ ለጠጥ ሳደርግ የሆነ ነገር ጆሮዬ ጥልቅ አለ። ምን የሚሉት ነገር? የሰው ስም ነበር። ያንን ስም አውቀዋለሁ። ወደ ነበርኩበት ሙሉ በሙሉ በመመለስ ፋንታ በግማሽ ሆነ የሚሉትን ጨዋታ አከታተል ጀመር። አንዷም አላመለጠችኝም። በዛ ላይ ቦታ ቁጠባ ሲባል የተደረገ ይመስላል። ጠረጴዛዎቹ ተቀራርበው ነው የተደረደሩትና ወሬ መቀላወጥ ለፈለገ ሰው አመች ነበር። ከዛ ስርጉት አሁንም ጨዋታውን አቋረጠችው። በነገራችን ላይ ስብሰባዊ ታጋዮች ከሆነ የሃይማኖት አባቶቹ ምን ባይ ናቸው? ስርጉት ወዲያ ተጃጃይብኝ እባክሽ። ታዲያ በተስኪያን ሊያጥኑ ብለሽ ወይስ መክለፍት ሊለቅሙና እዛም ቅዳሴ ሊገቡ? ለዛም እኮ አንቱ የተባሉ ናቸው። እነሱስ ቢሆን የዋዛ ናቸው እና ነው ወይ አንቺ? ይቅር ብቻ ለማረጋገጥ ስብሰባው እስኪጀመር ቸኮልኩ። እሺ ይቅርታ ብቻ። ዳግም ቀጥል። ከዛ ይህንን ጉዳይ በበላይነት የሚያስፈጽሙት የመንግስት አካላት አባላት አሁን ይመጣሉ እያልን በአዳራሹ የተሰበሰብን ታጋዮች በጉጉት የምንጠባበቅበት ወቅት እውነትም ሰዓቱ ደርሶ ኖሮ መጡ ተባለና ተነስተን በጭብጨባና በከፍተኛ የሞራል ስሜት በመነጨ መንፈስ እንድንቀበላቸው አስተናባሪው ባዘዘን መሰረት እጅግ ከፍተኛ የሆነ የሞቀና የደመቀ አቀባበል አደረግንላቸው። የመንግስት ባለስልጣኖቹ 4 ናቸው። ብዙውን ጊዜ በቴሌቪዥን ፕሮግራም ይቀርባሉ። እንኳን ታጋዩ ድፍን የሀገሪቱን ዜና ለመከታተል እድሉ ያለው ክፍል ሁሉ የሚያውቃቸው ናቸው። እነሱ እየመሩ ብቅ ከማለታቸው ከነሱ ጋር በ5ኛ ደረጃ ያለ አንድ ሰው ዘንድ አይኔ ያርፍ መሰለሽ። ያ ማለት ለኔ ዱብዳ ነው። እጅን አፌ ላይ ጭኝ ቀረሁ። ለምን ብትይ ምን መሰለሽ? እኔ ያውቃለሁ በዲሞት ቆያቸኩ ይነገርሻል። ቸኳይ እንዳየሁት ሆይ ጉድ! ይሄ ደግሞ ከነሱ ጋር ምን ይሰራል? ምን አመጣው ብዬ ሲገርመኝ ከነጭራሹ የክብር እንግዳው እሱ መሆኑ ሲነገረኝ አይኔን ነው ወይስ ጆሮዬን ማመንን ወይ ያለማመን ያለብኝ አሉ ለራሴ። ግራ በተጋባ መንፈስ ሆኜ ባጭሩ እሱን በተመለከተና ከዚህ ጋር ተያይዞ ስላለው ጉዳይ ከሰውየው ከራሱ አንደበት የሰማሁትን ላጫውትሽ ነው ስሮጥ የመጣሁት። እኔ ያውቀዋለሁ ማለት በዝናም ቢሆን አይ ስርጉቴ ጭራሽ በዝናልሽ። አረ ራስሽን ያለ የምታውቂው ሰው ነው አትለኝም። ዛግም የቀለክ መሆን አለበት። ሙስልሽ ማን ይባላል? ተይኝ እባክሽ። ምን ዙሪያ ጥምጥም አስኬደኝ። ደበሳይ ነው። የቱ ደበሳይ? የናንተ ደበሳይ ነው። ስንት ደበሳይ ታውቂያለሽ? በእውነት እሱ እኮ ቀርበ ካየኸው ፎልፎላና ቀፎ ነው ማለት ይቻላል። እንዴት ተደርጎ? ሞኝ ነሽ ስርጉት። እርግጥ ቀፎ ነው፣ አላወቅሽም እንጂ ቀፎ ውስጥ ንብ ነበር። ምን ትቀልዳል ዳግም? ለመሆኑ ዛሬ ቀኑ ማን ነው? ምን ለማለት ነው? ቀኑ ሰኞ ሆነ ማክሰኞ ምን ለውጥ ያመጣል? እኔም ቤት ስልህ አፕሪል ዘፉል የሚሉት የፈረንጆች ቀልድ እንዳይሆን ብዬ ነው። ቁም ነገር እያጫወትኩሽ ቀሉ ላይ ተረጫለሽ። በእግዚአብሔር ቀልድና ቅዘን ቤት ያበላሻል ይሉሻል። ይሄ ነው። ምን ላድርግ ብለህ ነው ዳግሜ? አትፍረድብኝ። ሲያመጣው ልክ የለው ይበሉ። ምልልሱን እንተውና ዝም ብለሽ ስሚኝ። አንቺ በመገኘቱ ይደንቅሻል፣ ቀጥሎ የሚመጣውን ታሪክ ግን ያነዝሻል። ሌላም ጉድ አለ በለኝ። ጉድ ሁላ ሆነና
ባለፈው እንዳጫወትኩሽ ደበሳይ ከወያኔ መንግስት ጋር ሲቀላቀል እሱ እንደቦተለከላችሁ ሳይሆን በተቃራኒው ቅድም እንደጠቀስኩልሽ ከውስጥ ታጋዮች መሃል አንዱ እንደነበርና ለዛውም እሳት የላሰ የውስጥ አርበኛ ሆኖ መገኘቱ ነው። የእሱ ገድል ሲነበብ ብትሰሚ ልክ እንደኔ እንደሆንኩት ጆሮሽን ማመን ነው የሚያቅትሽ፣ ለዛውም ባንቺ ባይብስ። ምክንያቱም የነበረውን ስልጣንም ሆነ ማስመሰል ከኔ ይበልጥ እናንተ በሚገባ በቅርብ ታውቁት ነበርና። ለማንኛውም ያ እንኳ የራሱ ጉዳይ ነው። አሁን እሱ ላወራሽ አይደለም አመጣጤ፣ ሌላ ጉድ ልነግርሽ ስለፈለግኩ እንጂ በማለት በዚህ አዳራሽ ከራሱ ከደበሳይ አንደበት የሰማውንና ቢያንስ እነሱን የሚመለከታቸውን በተለይ አንደኛ በገዛ ጓደኛው በብስራት አጥናፍ ሰገድ፣ ሁለተኛ በአቶ ስብሐት በሚሏቸው ግሩም ድንቅ ሰው፣ ሶስተኛ በሻምበል ደጋፉ፣ አራተኛ በአዛዥ አበጋዝ እንዳይላሉ፣ አምስተኛ ብላታም ባያቸው ጓድ በገዛ ወላጅ አባቱ በበላቸው እርገጤ ላይ፣ ስድስተኛ በዶክተር ተስፋዚህ ገብረጽዮን ላይ የፈጸማቸውን ደባ አንድ በአንድ ዘርዝሮ ነገራት። ስርጉት የምትሰማውን በትዕግስት ማዳመጥ ተስኗታል። ፍስስ ድስስ ባለ ስሜት ተውጣ በሀሳብ ርቃ ተጓዘች። እንደ እውነቱ ከሆነ ምንጊዜ ማለዋጥልሽ ያላት ድሮ ያዘወትሩበት የነበረው ሆቴል ጉዳይ ነበር ትዝ ያላት። ምን ያህል ጥባጥቤ ይጫወትባት እንደነበር ቁልጭ ብሎ ታያት። ዳግሚያ ሙሉ በሙሉ የነገራትን አምና የተቀበለችው ለመሆኑ አልተጠራጠረም። ከደስታም ብስጭቱ ትንሽ ቀለል ያለለት መሰለው። እናስ አላት። ምን ታስቢያለሽ ለማለት ነው ዳግምዬ? ልክ ነሽ፣ እሱ ነው እያሳሰበኝ ያለው። እርግጥ በአሁኑ ሰዓት እነ ብስራት በአገር የሉም፣ የት እንደሄዱ አያውቅም ማለት ግን አይደለም። ሞት ቢዘገይ የቀረ ይመስላል ይል ነበር አባቴ በሰማይ ነፍሱን ይማረውና። ስለዚህ ደበሳይ ነገ ከነገ ወዲያ ይህን ሰይጣናዊ የዓላማውን ከመፈጸም ሆነ ከማስፈጸም ወደኋላ ይላል ማለት ዘበት ነው። ለዛውም በስብሰባው ላይ አንተ መኖርክን እያወቀ ይህ ዜና እኛ ጆሮ ዘንድ እንደሚደርስ ይህን ጊዜ አጀሬ ጠንቅቆ እንደሚያውቅ አትጠራጠር። የሚገርመው የእስካሁኑ ሲሆን ማንም አያውቅም ብሎ አደረገው። ካሁን በኋላ ግን ጉዳዩ ሁሉ በዚህ ደረጃ ላይ ደርሶ እያለ እንደ ጥንቱ ሁሉ ዛሬም አይኑን በጨዋጦ አብሬያችሁ ልኑር እንደማይላቸው እርግጠኛ ነኝ። ስለዚህም ለእሱ አቋራጭ መንገድ እነሱን ከምድረ ገጽ ማጥፋት ይሆናል። እንደነገርከኝ ከሆነ ያድርገው ማለት አይቻልም። በእደን በስንት መከራ ተገላገልን ስንል ሌላ በእደ ተፈጥሮ ታረፈ ማለት ነው። በእደ በስንት መልኩ የባሳላ ገር አትልቀቅ ይሏል። ይሄ ነው እሱ እንኳ አዳው ገብስ ነው። የሚገርምሽ ከስካሁኑ ሁለት ሚስጥር ሌላ እጅግ ብርቱ ሚስጥር ሶስተኛውንና የመጨረሻውን ላካፍልሽም ጭምር ነው አመጣጤ። እመኝም አትመኝም በአሁኑ ሰዓት የሐሳቤ ብቻ ሳይሆን የጭንቀቴም ተካፋይ አንቺ ብቻ ለምን እንደሆንሽ ባይገባኝም ይህንን እንኳ የምተነፈስበት ጓደኛ ማግኘት ለእኔ ትልቅ መታደል ነው እላለሁ። እንደምታውቂው አባት የለኝ እናት፣ ወንድም የለኝ እህት። ያሉኝ ዘመድ የምላቸው የነሙላት ቤተሰብና በስራትን ነው። የነሙላት ቤተሰብ ሴቶቹን ታያቸው፣ በሙላት ግን ሙሉ በሙሉ እምነት ቢኖረኝም አሁን ካለበት ጣጣ ጋራ ትግል በያዘበት ወቅት ተጨማሪ ራስ ምታት ልሰጠው አልፈለኩም። በስራትም ቢሆን ያው እንደ ሙላት ያለ አበሳ ላይ ነው። እንዲያውም ባይብስ በሚገባ ይብሳል እንጂ ወጣም ወረደ እግዚአብሔር አንቺኑ ጥሎልኛል። እንግዲህ ቻል አድርጊው እና ሶስተኛው ልንገርሽና ብንለያይ መልካም ይመስለኛል። ብዙ እንዳዘበዘብኩብሽ ይገባኛል። እሱ ችግር የለውም። እንደ እህትም እንደ ጓደኛም ቀርበህና አቅርበህ የልብህን ስላካፈልከኝ በእውነት በጣም ነው የማመሰግነው። በአሁኑ ጊዜ እንዲያውም ባጋም ሆነ በቀጋ ከተመሰረተ ፍቅር ይልቅ ንጹህ የባዕድ ፍቅር እንደሚበልጥ ጊዜው አፍ አውጥቶ እየተናገረ ያለ ይመስለኛል። የኛም ከዛው ቁጥር መሆኑ መሰለኝ። ወደ ጨዋታችን ስንመለስ ባለሳሳት ሁለት ቁም ነገሮችን አሳይተኛል። ማለትም በመጀመሪያ ደረጃ የደበሳይ ከወያኔ መንግስት ጋር መቀላቀል ያጋጣሚ ሳይሆን በዓላማ ላይ የተመሰረተ የውስጥ አርበኝነት ስራ ሆኖ ለዛውም በተቀዳሚ ተሰላፊነት ተሸላሚነትን ያገኘበት መሆኑና በሁለተኛ ደረጃ ከውስጥ አርበኝነት ባሻገር የሰራቸው ዘግናኝ ኢሰብአዊ ድርጊቶች ከብዙ በጥቂቱ እንደሆነ አጫውተኛል። እስኪ ታዲያ መጨረሻውን ደግሞ ልስማው። ወይ መከራ ስርጉቴ፣ ይሄኛው ከኔ ጋር የተያያዘ ነው። ሄዶ ማለት ነው። በእርግጥ ልሳሳት እችላለሁ። የሆነ ሆኖ ግን በዛ መልክ የሚደመደም ይመስለኛል። ለማንኛውም ጉዳዩ ይህን ይመስላል። ኑዛዜ በይው። እንዴማ ታስፈራራኝ። የምን ኑዛዜ አመጣ ዳግም? ላስፈራራሽ ፈልጌ አይደለም ስርጉቴ፣ የግድ መንገድ ስላለብኝ ነው። እሺ እስኪ ልስማው። ከዛሬ የማያልፍ ግዳጅ ተሰጥቶኛል። ግዳጅ ታውቂያለሽ? ምሽት ላይ ያው ያንተን ያህል ባይሆንም ይገባኛል። ከበላይ አካል የተሰጠ መፈጸም ያለበት ጉዳይ ማለትም አይደል? ልክ ነሽ። አዎ እንኳንስ እምቢታን ማሰብ ምክንያቱን ለማወቅ እንኳን ለምን ብሎ መጠየቅ አይቻልም። ምን ይሉት ግዳጁን ዳግም? ሰው ማስወገድ። አረ በስመ አብ በል ዳግም፣ በስመ አብ ወመንፈስ ቅዱስ። ምን ይሉት አማርኛ ነው?
መግደል የሚሉት አማርኛ እሱም አይጠፋኝ። ምን ነው ምን መጣ ማለት እሱን እነሱ ያውቃሉ። ሰውየው ግን ሲያንሰው ነው። ባፊ ጠፉ በለፈለፉ ይባል የለ። ታውቀዋለህ ሰውየውን ማለት ነው። ታሾፊያለሽ። ካላወቁት ምን እርምጃ ወሰድኩበት ይባላል። እኔም አውቀዋለሁ በሚገባ። የራስሽን ያህል ታውቂዋለሽ። ምን እያልክ ነው አንተ ሰውዬ? ቅድም በተመሳሳይ ጠይቄህ ይህንኑ መልስ ሰጠኸኝ። ይህ ነገር ጉዳይ ወዴት እያመራ ነው? እኔ አላምንም። እኔ የለሁበትም። አይ ስርጉቴ ማን አለሽበት አለሽ? ሚስጥር መስሎኝ የማካፍልሽ እኮ። ማን ነው? አውቀሻዋል። ዝም ብለሽ አታስመስይ። ደበሳይ ነው በትክክል። ወይኔ ጉዴ! አሁን ሲያወዱት ሲያሞካሹት ነበር ያልከኝ መስሎኝ። ምን እሱ ብቻ? ኧረ ተሸላሚ ነበር ያልከኝ መሰለኝ። ነው ወይስ በህልሜ ነው እየቃዠሁ? እንደገና ለመገናኘት ያበቃን ያን ደግሞ ያኔ እነግርሻለሁ። የሆነ ሆኖ ወደፊት እነግርሻለሁ ባልኩት ምክንያት የተነሳ በአጣዳፊ ሊያስወግዱት ፈልገዋል። የሚገርመው ያንን ግዳጅ በዛሬው ምሽት እንድፈጽም ተነግሮኛል። ተገድጃለሁ ማለቱ ይቀላል። ለምን አንተ ታዲያ? ማለቴ ለምን ሌላ ሰው እንዲፈጽሙ አላደረጉ? እንዲህ ዋዛ አድርገሻቸዋል። ባለፈው እንዳጫወትኩሽ ትግል ሜዳ ላይ ያለውም ሆነ በድል ማግስት ከተማ እንደገባን የአባቴን ገዳይ ለማጣራት በጣርኩበት ወቅት ደበሳይ እጁ እንዳለበት ስላወቅኩ አፋረዳዋለሁ ብዬ ማመልከቴን ያውቃሉ። በዛውን ወቅት ያሉኝንም አልደበቅኩሽም። እንደነገርኩሽ ጆሮ ዳባ ልበስ ነበር ያሉኝ። ዛሬ በእነሱ ሲደርስ በቀል እንደ ቅዘን አጣደፋቸው። ልክ ስብሰባውን ጨርሰን እንደወጣን በድምፅ ማጉያ ካስጠሩኝ በኋላ ሰብሳቢው ለብቻ አድርገው ፈረሱም ያው ሜዳውም ያው የአባት ክደም ተወጣ። ከዛሬ ማታ ማለፍ የለበትም። ከዛ ባለፈን ታውቃለህ። ይህ ደግሞ የእኔ ሳይሆን ከበላይ አካል የመጣ ትእዛዝ ነው። እዚህ ይናገር የነበረው ሁሉ እንዳለ ቀላይ ደርሷል። ምን ማለት እንደሆነ ይግባህ ይሉኛል። ልክ አንቺ አሁን እንደምትይው ሁሉ እኔም መጠየቅ ያልቀረም። ለምን ታዲያ እኔን ስላቸው ምን እንዳሉኝ ታውቂያለሽ? እርግጥ በሌላ ሰው ማስፈጸም ይቻላል። በአንተ ቢሆን ግን ያምራል። ቢያንስ ደምን ትመልሳለህ። ለማንኛውም አቲካራን ተውና ለምሽቱ 2 ሰዓት ዜና መድረስ አለበት አሉኝ በግልጽ። በእነሱ ቤት እኔን መጥቀማቸው ነው። እንዳልሆነ ግን እንተዋወቃለን። ያኔ ቢሆን ምናልባት ተይ እባክሽ የት ነገሩ ሌላ ነው። እና ምን ድምዳሜ ላይ ደረስክ? ምናልባት እንቢ ብትልም ጣጣ ነው። አንድ ያልገባሽ ነገር አለ ስርጉቴ። ችግሩ እሱ ላይ አይደለም። እነሱን አታውቂያቸውም። ለደበሳ ያዝኜ እንዳይመስልሽ፣ ወይም ደግሞ ያኔ አይሆንም ስላሉኝ አኩርፌም አይደለም። የእነሱን አካሄድ ጠንቅቄ ያውቀዋለሁ። የፈራሁት ቢደርስ እንኳ አንቺ የሚስጥሩን ሁሉ ምክንያት ታውቂው ዘንድ ብሶቴንም ሆነ ስጋቴን ላካፍልሽ ብዬ ነው። ከኔ ውጭ ከማንም እንደማታገኘው አውቃለሁ። ያሁን ማለት ደግሞ የነውም ይቅር የደበሳይ ደባ ግን ተቀብሮና ተዳፍኖ ቀረ ማለት ነው። ያ እንዲሆን ደግሞ አልፈልግም። ለምን በግልጽ አትነግረኝም? እሱን እስካጠፋው ድረስ እርግጠኛ ነኝ ዝብህንሽ እንደማይሉ። በዛ ላይ ደግሞ ጅብ ከሚበላ ጅበል ተቀደስ ይባላል። የታባቱ ብራሪ ትግሬ እንጀራችን ሲበላ አድጎ የበላበትን ወጭ ሰባሪ ለሱ ነው የሚታዘነው ነው። ይህ ሁሉ መደነጋገር በሶስተኛ ሰው ሰርቷል ተብሏል የሚል መረጃ እኮ አይደለም የደረሰን። በኩራት አፉን ሞልቶ ለዛውን በአደባባይ ሰርቻለሁ አለ ብለህ እየነገርከኝ ያለውን ታሪክ አስታውስ እንጂ። እንዲያውም በሰማይ ቤት እንደ ጽድቅ ሆኖ ባይቆጠርልህ በጎ ነው። ወይስ ያልነገርከኝና እያሳሰበህ ያለ ሌላ የተደበቀ ሚስጥር አለ? አንቺ ያን ደግሞ ወደፊት ታየዋለሽ። የሆነ ሆኖ ስርጉቴ ጠንከር ማለት አለብሽ። ከምነግርሽ ሐሳብ ተነስተሽ አንድ ቁም ነገር ማድረግ እንዳለብሽ አድራልሻለሁ። በተለይ ለነ በስራት ሚስጥሩን ሁሉ ሳትደብቂ ትነግሪያቸዋለሽ። በስራትን እንዴት አድርገሽ እንደምትከሽው አላውቅም። ይገርምሻል ስርጉቴ፣ ማዳላት አይደለም ከደበሳው ያልተናነሰ እንዲያውም በይበልጥ በዚህ ዓለም ላይ ማንን ተጠላለህ ቢሉኝ ማን እንደምን ታውቂያለሽ? ቁጥር 1 ወላጅ አባቴን በላቸው እርገጤን ነው። 1000 ጊዜ መሞት ያለበት ሰው ነበር። እርግጥ ነው እንደግሩ ከሆነ የሱ ነፍስ እንኳንስ በምድር በሰማይ አትማርም። አንድ ሚስጥር ልበርቅልሽ። የእናቴም ገዳይ እሱ ራሱ ወላጅ አባቴ ነበር። የሱ ጦስ ይኸው እኔንም ለጠብሳ ደረሰኝ። ዳግም ነገር ሁሉ አላማረኝም። ወይ ለምን አገር ጥልህ እብሳትልም? የት ያገኙሃል? አትሞኝ ስርጉቴ፣ ቀኑን ያሳጠሩት ሆን ብለው ነው እኔም መፈናፈኛ እንዳላገኝ። ይሄኔ ዙሪያ ገባይ በጥበቃና በስለላ ላይ ነው። አልጠፋም፣ ራሴንም ቢሆን አላጠፋም። ለማንኛውም ምን ማድረግ እንዳለብኝ ገና የመጨረሻ ውሳኔ ላይ አልደረስኩም። በነገራችን ላይ ስርጉቴ አንድ ነገር ሊያመልጠኝ ይሆን ብለሽ? ምንድነው እሱ ደግሞ? ሰርግሽን ሳታበኝ ቀኑ ደርሷል ያልሽ መስሎኝ። ወሸቴን ነው? ልክ ነህ። ታዲያ ማምለጥን ምን አመጣው? ቅድም እንዳልኩ ታደርግ አሰብክ እንዴ? አይ ጉድ! እሱማ ቢሆን በማንድሌ ወይ አለመታደል። ይቀጥላል።